ነገር ነበር። ምንድነው እሱ? መድብል ወርቁ ልሸጠው እንዴ? ለምን? መሳይ ነው ሞታል። መድብል ቆይ ምን እንደታመመ ተናገሩ እንዴ? አልተናገሩ፣ ግን መድብል በጣም ብዙ ብር ያስፈልጋል። እኔ ምንም ብር እንድታወጣ አልፈልግም። እኔ ደግሞ ስጦታ እንድትሸጭብኝ አልፈልግም። መሳይ እኮ የሁላችንም ወንድም ነው። በጣም ነው የምመሰግነው። ትጨናነቂ ያለሽ ከምንግድ እንዳትጠኝ ታቀጭ ሰማኛለህ? ጀግና ፊት ነው ያለው። ምንም ለማድረግ እንዳትሞክር። ብዙ ገንዘብ እሰጥሃለሁ። በእናትህ ፍታ። ሌላስ የለም? ዳይመንድ ወይ ወርቅ አታስብ። ሰማኛለህ? እናንተን ብፈታ እሱ የኔ ነፍ ወደ ላይ። ፖሊሱ ማነውና ነው ይሄን አለምትፈሩት? ቀላል እሱ መስለዋል። የኢትዮጵያ ጀግና ነው። አረ ወይኔ ፍቱኝ። አዎ እንደሱ መጮሽ ነው የሚሻል። ምንድነው አንተ አፈር የምትከፍት? ትትና አንቺ ወደ ላይ ሂጂ። እኔ እና ተንከሲስ እዚህ የምንሰራው ስራ አለ። መድብል እኔ ማብሪያሊት ምን ያበቀብቃል? አንተ ወንድ ልጅ አይደለም እንዴ? ሂድ ቢላውን አቀብለኝ። ሰጣ አረ በእናትህ በወንድ ልጅ አምላክ በእናትህ። ጀግናው መድብል ወይኔ ዛሬ ጋይስ በባለፈው ክፍል እንዳልኳችሁ በቃ እንደው ጌታ ሆይ እንደዚህ ይሄን ልጅ እንደዚህ እንደተንፈራፈረ መድብል በደረሰ ብዬ ተመኝቼ ነበረ። ወይኔ በመድኃኒዓለም ሰው የተመኙትን ሲሰጥ ዛሬውን አየሁት ጋይስ። በጣም ነው ደስ ያለኝ መድብልዬ፣ እኛ ፈጥኖ ደራሽ ደግሞ እኮ ሲናገር ኮንፊደንሱ ጋይስ፣ ጀግንነቱ ኦ ማይ ጋድ። እስኪ መድብል አድናቂዎች እስኪ አለን በሉ የምር ማለት ነው። ይሄ እዚህ ድራማ ላይ እንዳብርሽ መወላከፍ በቃ መድብል ባይኖር ነው በቃ እኔ እንጃ ምን እንደምላችሁ እንደ ተትና መወላዋል በቃ መድብል ባይኖር እዚህ ጋር በቃ ምን አባቴ ይውጠኝ ነበር ነው የምላችሁ። የምር ጋይስ በጣም ነው የሚመቸኝ መድብል። በርግጥ ሁሉም ቦታ ላይ ይመቸኛል። እዚህ ጋር ደግሞ የሚሰራቸው ስራዎች በቃ አሜዚንግ ከቃል በላይ ነው። እና በቃ ጋይስ እኔ እንጃ እንዴት ብዬ ንገራችሁ፣ በምን ቃል ልግለጽላችሁ ማለት ነው። እያንዳንዱን ነገር በቃ የሚያደርገውን ነገር በቃ እንዴት ብዬ ልግለጻችሁ። እና በጣም በሚገርም ሁኔታ እንግዲህ ይሄንን ልጋጋም ማለት ነው። በርግጥ እሱ አልደረሰም፣ ልጁ አልደረሰም። እኔ በልጁ አልፈርድም፣ ግን አሁን ማለት ነው የሆነ ተንከሲስ ነገር ነው። አይገርማችሁም? ደግሞ መደበቁ እሷ እንደላከችውና ማልቆ ሆኖ ምናምን ብሎ መድብል ግን ጠርጥሮበታል። ታውቃላችሁ? በቃ ለምን እንዴት ተልኳለህ ሲለው አይ ከውጭ ተከትዬ ገባው ምናምን አለ ማለት ነውና መድብል ስለነቃበት ይዞታል አጥብቆ ማለት ነው። እንግዲህ ወሸላው ይሸለታል ተብሎ ቢላዋ መጥቷል። ወይኔን ያሳቀኝ ደግሞ ተንከሲስ ጋይስ። አረ ተንከሲስ ይመች። አሜዚንግ ጉድ እኮ ነው ጋይስ። የሚያደርገውን ሐረካቱን አይታችሁታል እንዴት እንደሚሆን። ወይኔ እንዴት እንደሳኩኝ ጋይሶች፣ በቃ በጣም ነው የሳኩት የምር ማለት ነው። እንዴት አባቴ እንዳዘናናኝ እንዴት እንዳሳቀኝ ወይ ጉድ! የሚገርማችሁ እኮ ነው፣ የሚገርም እኮ ነው። በቃ ሁኔታዎችን የሚያደርገው ሐረካቱ ማለት መድብል ቢላው አንጣ ምናምን ሲለው ማንቆ የለም ጋይስ። ወይኔ ወንድ ልጅ በቃ ጨከነ። ወንድ ልጅ ቆረጠ ብሎ መሰለኝ ማለት ነው። መጀመሪያ አይታችኋል ሐረካቱን ዱላውን ትከሻው ላይ አድርጎ እንደ ጎበዞቹ ወደዛ ጎምለል ወኔ ወደዛ ጎምለል ወደዚህ ጎምለል ሲል ነበርና በቃ አሁን ደግሞ እዚህ ጋር ቢላውም ጠምናም ተብሎ እንትን ሲባል በቃ ደነገጠ መሰለኝና ምስኪን ያሰከኛዩ እና በጣም ነው የሚገርመው ጋይስ። እዚህ የተገረም ነገር ትላላችሁ እና በጣም ነው የሚገርመው። በጣም ነው ያዝናናኝ በተለይ ስለዚህ በቃ በጣም ከባድ ነው። እንዴት ብዬ እንደምነግራችሁ ከቃል በላይ ነው የሆነብኝ። እኔ መድብል ማለት ነው ጋይስ ልቤን ነው ሙልት ሽፍን ያደረገው። ምክንያቱም ጋይስ ከአንዳንድ ነው ሲናገር የነበረው። በቃ እንዴት አድርጌ ልንገራችሁ ጋይስ፣ ቃል የለኝም ነው የምላችሁ። አንፈራፍሮ ለቀቀልኝ። ይመቸው ያራዳ ልጅ ምችት ይበል፣ ምችት ይበል የምር ማለት ነው። እና እንደዚህ አይነት ነገር ደስ ይላል በጣም ማለት ነው።
እና በጣም ነው ደስ የሚለው። ምን ብዬ ልንገራችሁ? ከቃል በላይ ጋይስ፣ ከቃል በላይ እንዴት ብዬ ልግለጽላችሁ? አንድ በአንድ በጣም ነው ደስ ያለኝ። እንግዲህ ቀጣይ ሁሉም ነገር እንደሚስተካከል ደግሞ ተስፋ እናደርጋለን። ምንም ሳትሆን ስለወጣች በጣም ደስ ብሎኛል። ምንም ስላልሆነች ማለት ነው። ስለዚህ እያንዳንዱን ነገር በቃ የሚገርም ነበር ማለት ነው። ስለዚህ በቃ ልጁንም በነገራችን ላይ መድብል ምንም አያደርገውም። ምክንያቱም ምን ማድረግ እንዳለበት እያንዳንዱን ነገር ያውቃል። ግን እንደዛ የሆነበት ምክንያት ምንድነው? ነገሩን በቃ አላለ እውነታውን እንዳወጣ፣ በተለይ ደግሞ የደበቀውን ነገር እንዲያወጣ ነው። እንደዛ ካላደረገ እውነታውን ካላወጣ ጥሩ ስለማይሆን ማለት ነው ወደ ቤተሰቦቻችን። ምክንያቱም እያንዳንዱን ነገር እውነታው መታወቅ አለበትና አሁን አለውድ በግዱ ይለፈልፋታል። ያቺ ትዝታ የምትባል ውልንኪስ አንድ በአንድ አሁን እንትን ማለት አለባት። በቃ እውነታው መታወቅ አለበት። በእንደዚህ ሁኔታ ተደብቆ በጭራሽ መሆን የለበትም። በቃ እና መድብል ይመቸው። ግን ያራዳ ልጅ የምር ማለት ነው ይመቸው። ያራዳ ልጅ እያንዳንዱን ነገር እንደዚህ ዋጋ ሲሰጥልን እንዴት ብዬ ነገራችሁ? አሜዚንግ ማለት ነው ውዶችዬና በጣም ነው ደስ የሚለው። ስለዚህ አሁን የትዝታ ተንኮል ይታወቃል። አብርሽ ራሱ እዚህ ጋር ተጨናንቆ ነበረ። ምክንያቱም የተጨናነቀው ምንድነው እንዳልኳችሁ በጣም ብር አጥቶ ነበርና በፊት ያው ለትዝታ ለእንትና ለነይግሊ ብር ሰጥቷቸዋል መድብል። ግን ተጨማሪ ብር ስላስፈለገው ያልጋለ እንደገና ደግሞ ያው እዚህ ጋር ብዙ ነገሮች አሉና እነሱን ነገር ለማስተካከል ብዙ ነገር ስለሚያስፈልግ ያን ነገር ለማድረግ ምንድነው የተደረገው? ሁኔታዎች በቃ ከአማቸው ቁጥጥር በላይ ነበር የሆነባቸውና ያን ነገር ለማስተካከል እንግዲህ ብዙ ነገር ተለፍቷል፣ ብዙ ነገር ተሞክሯል። በመጨረሻም ግን ያው ትትና አብርሽ ደውሎ ነገሩ እንደዚህ ሆነ እኮ ስትል እንዴ እጇ ላይ የነበራት ነገር ስለነበረ ደስ በሚል ሁኔታ ያን መድብል የሰጣትን ወርቅ ለመሸጥ አስባ ነበርና እንደዚህ ነው ምናምን ስትለው በጣም ነው መድብል የደነገጠው። ምን ሆነሽ ነው ምናምን ሲላት ያለው ነገር አስረዳቸው። ስለዚህ ቀጣይ ደግሞ ሁሉም ነገር እንደሚስተካከል ሁሉም ነገር እንትን ይላል ማለት ነው። ሶ በመጨረሻ ወርቁንም አትሸጭም ብርም አያስፈልግም ብሎ እንትን ያለው ብር ሰጣት ማለት ነው፣ ላከላት ኦሬዲ። ስለዚህ በመጨረሻ እንግዲህ ከዛ በኋላ ከሚባለው በላይ ነው እና በጣም ደስ የሚል ነበር ውድ ቤተሰቦቻችን። ቀጣይ ደግሞ መልካም እንደሚሆን ሁሉም ነገር ተስፋ እናደርጋለን። መድብልዬ ግን ይመቸው። ትትናም እንግዲህ ከሀሳብ ከጭንቀት ወጣለች። በጣም ደስ የሚል ነገር ነው። ቀጣይ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውድ ቤተሰቦቻችን። መልካም ጊዜ። በቀጣይ ሼር፣ ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ ቤተሰቦች፣ እወዳችኋለሁ። እናንተ ላይክ እናንተ ሰብስክራይብ ለኔ በጣም ትልቅ ቫልዩ ስላለው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አሁንም አትርሱ። መልካም ጊዜ በያላችሁበት። ላይክ ሰብስክራይብ ማድረግ ደግሞ አይረሳ ማለት ነው። ምክንያቱም ውድ ቤተሰቦቼ በእናንተ ላይክ ሼር ነው እኔ እዚህ የደረስኩትና ስለዚህ አሁንም አብራችሁ ይሁኑ። እወዳችኋለሁ። ባይ